አርእስተ ዜናም በተለያዩ መጠለያ ጣቢያ የሚገኙ ተፈናቃይ ወገኖች በከፋ ችግርና ረሃብ ላይ እንደሚገኙ ገለጹ። በጦርነቱ ውድመት የደረሰበት የትግራይ የደን ሽፋን በግብርናው ምርታማነት ላይ አሉታዊ ተጽዕኖ ማሳደሩ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። በትግራይ ህዝብ የተፈጸመውና እየተፈጸመ ያለው ጄኖሳይድ እና በአገሪቷ የሚታዩ መንግስታዊ ወንጀሎች የሚገለጹበት ዓለም አቀፍ ኮንፈረንስ እንደሚካሄድ ጄኖሳይዶች አስታወቁ። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የአማርኛ ዜና መከታተል ላይ ትገኛላችሁ። ፍርቱና ገብሩ ከመላው ባልደረቦቼ ጋር በጋራ በመሆን የሰዓቱን ዜናዎች ይዘን ቀርበናል። ልትከታተሉን እንጋብዘናል። በትግራይ ማዕከላዊ ዞን በማይቀነጣል ከተማ አንድ ትምህርት ቤት ተጠለው የሚገኙ ተፈናቃይ ወገኖች በከፋ ችግርና ረሃብ ላይ እንደሚገኙ ገለጹ። ከዚህ ስቃይ ወጥተው ወደ ቀያቸው እንዲመለሱ የዓለም ማህበረሰብ ችግራቸውን እንዲያይና እንዲረዳላቸው ተፈናቃዮቹ ጥሪ አቅርበዋል። ብርቱካን ጌታዬ ከምዕራብ ትግራይ ተፈናቅለው በትግራይ በተለያዩ አካባቢዎች የሚገኙ የመጠለያ ጣቢያዎች ያሉት ተፈናቃይ ወገኖች ከቀን ወደ ቀን ስቃያቸው እየበዛ ለበሽታና ለሞት እየተዳረጉ መሆኑን በብዙ ማሳያዎች እየተመለከትን ይገኛል። ከፍታው ዘይተሐድር ጤልማ ዘይተሐድር በግዕ ከም ዘይተሐድር ሰብደው ዘይተሐድር እንታይ ከም ዝመፀና በዚ ማሕበረሰብ ሰብ ዓለም ራእየና ሕሙምታት ንወረኢልና ሕሙማት ራእይና ራይና ወለው ዝሐጽሩ ዘይ ዝሐድር ለሰን ከነዚህም መካከል በትግራይ ማዕከላዊ ዞን በማይቀነጣል ከተማ በሚገኝ አንድ ትምህርት ቤት የመጠለያ ጣቢያ የሚገኙ ተፈናቃይ ወገኖች በከፋ ችግርና ረሃብ ላይ እንደሚገኙና ለሞት መዳረጋቸውን ይናገራሉ። ካብ 2013 ጀምርና ንሕና ብሰንኪ ጸላኢ ካብ መሬትና ካብ ገዛና ካብ ሃፍትና ከ2013 ዓመተ ምህረት ጀምረን ከቤታችን ከመሬታችን ከሀብታችን ልጆቻችንን ጥለን በጠላት ምክንያት ተፈናቅለን ችግር ውስጥ እንገኛለን። በረሃብ ልንሞት ነው። የጎናችን ማረፊያ እንኳን አጥተን በማይቀነጣል እንገኛለን። ንሕና ጸገምና ሕክምና ይብልና መሐሚምና መኪና ይብልና ጥሜት ሞትና የኛ ችግር ሕክምና የለንም። ታመን የምንጓጓዝበት ሁኔታም የለም። በረሃብ እየሞትን ነው። የታመሙ አሉ። እዚህ ውስጥ የሚኖር በግ፣ ፍየል፣ ከብት አጠቃላይ እንስሳ ካልሆነ የሰው ልጅ እዚህ አይኖርም። እዩት፣ መብራት የለው፣ አጥሩም እሾህ ነው። ሽግርና ወዲቅና ዓድና ንብረትና እንገዲፍና ኣብ ጸገማን ኣብ ጥሜትን ወዲቅና ብዕርቅ ችግር ላይ ወድቀናል። ቤታችን ንብረታችን ጥለን በውሃ ጥም በረሃብ ታርዘን እንገኛለን። ሰብአዊ እርዳታ ከተቀበልን 1 ዓመት አልፎናል። ተፈናቃዮቹ አክለውም የሚመለከታቸው አካላት በተለይ ደግሞ የዓለም ማህበረሰብ ችግራቸውን እንዲያይና እንዲረዳቸውም ጠይቀዋል። ማህበረሰብ ዓለም ይርዳና ጥሜት ሞትና ቆልዕትና ደቂሶም ናዕርስና የዓለም ማህበረሰብ እርዱን። እኛም ልጆቻችንም ተኝተን በረሃብ ልንሞት ነው። እየለመንን ነው፣ እየበላን ያለ ነው። የወሰሰናይ ዓለም ዘለኽን ግን ህዝኻነየ ንሕና ፈተውቲ ትግራይ ዘለኹም ትግራይ ውስጥ ያላችሁም ይሁን በውጭ የምትገኙ ግብረሰናይ ድርጅቶችና የዓለም ማህበረሰብ እባካችሁን አግዙን። የለን እኽሊ ዓመትን ገለን ኮይንናሎ መንግስቱን የሚመለከተው ሁሉ በተለይም የዓለም አቀፍ ማህበረሰብ ችግራችን አይታችሁ አግዙን፣ እርዱን፣ ተቸግረናል። የትግራይ ግዛታዊ አንድነት እንዲረጋገጥ ተፈናቃዮች ወደ ቀያቸው እንዲመለሱና ስቃያቸው እንዲያበቃም በተደጋጋሚ እየተገለጸ መምጣቱ ይታወቃል። የትግራይ የደን ሽፋን ውድመትና የትግራይ የደን ሽፋን በነበረው አውዳሚ ጦርነት ምክንያት የደረሰበት ውድመት በግብርና ምርታማነት ላይ አሉታዊ ተጽዕኖ ማሳደሩ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። የደን ሽፋን ላይ የደረሰውና እየደረሰ ያለው ውድመት እንዲቆም ወደ ነበረበት ለመመለስ በሚሰራው ስራ የሚመለከተው አካል ከህብረተሰቡ ጋር በመሆን የድርሻው እንዲወጣም ቢሮው ጥሪ አስተላልፏል። ማዛ መኮንን አዘጋጅቷለች።
በትግራይ ላለፉት 3 አስርት ዓመታት በተፈጥሮ ሀብት ላይ በተለይም ደግሞ በደን ዙሪያ ሲሰሩ የነበሩ የጥበቃና እንክብካቤ ስራዎች በተሻለ የጥበቃና እንክብካቤ ሁኔታ ላይ እንደነበሩና ቢሆንም ግን በነበረው አውዳሚ ጦርነት በዘርፉ ላይ ከባድ ውድመት በመድረሱ በትግራይ ግብርና ላይ አሉታዊ ተጽዕኖ እያሳደረ መሆኑ በትግራይ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊና የተፈጥሮ ሀብትና የምግብ ዋስትና ዘርፍ ኃላፊ አቶ ዮናስ ኪዳነ ገልጸዋል። ሽፋን መምሐያሾ ብዙሕ ናይ ዝራእቲ ፕሮዳክሽንና የደን ሽፋኑ ላለፉት ዓመታት በአዝርዕት በእንስሳ ልማት ከፍተኛ አስተዋጽኦ ነበረው። ከጄኖሳይዳዊ ጦርነት በኋላ ግን የውድመቱ አንድ አካል በማድረግ የትግራይ ተፈጥሮ ሀብት እንዲወድም ተደርጓል። የትግራይ ግብርና ቢሮ በተፈጥሮ ሀብት ዘርፍ ላይ በተለይም ደግሞ በደን ሽፋን የደረሰውን ውድመት ተከትሎ ያደረሰው ከባድ ችግር በመገንዘብ ዘርፉ ወደ ነበረበት ለመመለስ የሚያስችሉ ስራዎች እየሰራ መሆኑን የጠቀሱት አቶ ዮናስ ኪዳነ ይሁን እንጂ አሁንም ቢሆን ዘርፉ እንዲመለስ እየተሰራ ያለው ስራ ለውጥ አለማሳየቱም ይናገራሉ። ዝሓለፈ 5 ዓመት ናብ ዝነበሮ ናይ ምምላስ ስራ ይሰርሕ ኢልና ላለፉት 5 ዓመታት ወደ ነበረበት የመመለስ ስራዎች እየሰራን መጥተናል። አሁንም ከጦርነቱ በፊት ወደ ነበረበት ለመመለስ እየሰራናቸው ያሉ ስራዎች አሉ። እዚህ ላይ ግን የሚቀሩ ነገሮች አሉ። አሁንም በትግራይ ያሉት ደኖች አስፈላጊውን ጥበቃና እንክብካቤ ማድረግ ያሉትን ለማስቀጠል እየተሰራ ባለው ስራ ክፍተት አለ። ያለ ፍቃድ ደኖችን በመቁረጥ ለግል ጥቅም የሚያውሉ አካላት አሉ። ይህ የቁጥጥር ማነስ ነው። አሁንም የትግራይ ተፈጥሮ ሀብት ወደ ነበረበት እንዲመለስ የሚመለከታቸው አካላትና የህብረተሰብ ክፍሎች የድርሻቸውን እንዲወጡም አቶ ዮናስ ጥሪያቸውን አቅርበዋል። ተፈጥሮ ሀብት አንድ ለመፍራያነት የተፈጥሮ ሀብት ለምርታማነት መሰረት ነው። ተፈጥሮ ሀብት ሲወድም የመሬት መራቆትና መቦርቦር ያጋጥማል። ስለሆነም ይህ እንዳይሆን ህብረተሰቡ የባለቤትነት ስሜት ተሰምቶት መጠበቅ አለበት። ይህ ብቻም ሳይሆን የደን ሽፋንም እንዲጨምር መሰራት አለበት። የግብርናና ተፈጥሮ ሀብት ቢሮ ካስቀመጣቸው ተልእኮዎች መካከል የተፈጥሮ ሀብት ጥበቃና ምግብ ዋስትናን ማረጋገጥ መሆኑን የገለጹት ደግሞ የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ናቸው። ዘርፉ ለውጥ እንዲያመጣና ምርታማነት እንዲጎለበት ህዝቡና በየደረጃው የሚገኝ አመራርና ባለሙያም የሚያደርገው እንቅስቃሴ እንዲያጠናክርም ጥሪያቸውን አቅርበዋል። በዋናነት ናይ ምውፋር ስራሕቲ ናይ ምውፋር በዋናነት ተፈጥሮ ሀብቱ ለመታደግ የማስተባበር ስራ ነው መሰራት ያለበት። ውጤት እንዲያመጣም ስራዎች ይሰራል። ይህ ለማድረግ በሚካሄደው ሂደት አጠቃላይ በየደረጃው ያሉ ሁሉ አመራር የህብረተሰቡን ኑሮ ለማሻሻል በሚደረጉ እንቅስቃሴዎች ድጋፍ እንዲያገኙ አጠቃላይ ተፈጥሮ ሀብቱ ወደ ነበረበት እንዲመለስ ከሁሉም ሰፊ ስራ ይጠበቃል። ወደ ስራው የተመለሰው የትግራይ መንግስት የትግራይ ግዛታዊ አንድነት በማረጋገጥ ተፈናቃዮችን ወደ ቀያቸው መመለስ ቀዳሚ ስራው ያደርጋል ብለው እንደሚጠብቁ የትግራይ ምስራቃዊ ዞን የፍሮይኒ ከተማ ነዋሪዎች ገለጹ። በተጣለበት ክልከላ በችግር ውስጥ የሚገኘው የትግራይ ህዝብ ዘላቂ መፍትሄ እንዲያገኝ ዲፕሎማሲያዊ ስራ ያስፈልጋል ሲሉም ነዋሪዎቹ አክለዋል። የገብረ እግዚአብሔር ገዳሙ ነው ስለሺ ሐጎስ ያቀርበዋል። የትግራይ ህዝብ ከጄኖሳይዳዊ ጦርነት በኋላ ወደ ነበረበት የኢኮኖሚ ሰላምና ልማት መለሳለሁ ብሎ ተስፋ ካደረገም ከ3 ዓመታት በላይ አስቆጥሯል። በተለይም ወደ ቀያችን እንመለሳለን ተስፋ አድርገው የነበሩት ከ1 ሚሊዮን በላይ የምዕራብ ትግራይ ተፈናቃዮች ተስፋም ምናብ ሆኖ ከመቅረት በዘለለም ከረሃብና በበሽታ ከመሞት አልፎ እስከነ ነፍሳቸው በጅብ እስከ መበላት ተደርሷል። በመሆኑም ይህ አስከፊ ህይወት ማብቂያ ያገኝ ዘንድ የትግራይ ምክር ቤት ወደ ስራው ተመልሶ በህዝብ የተመረጠው መንግስት ስራ መጀመሩ ትልቅ አስተዋጽኦ ይኖረዋል ሲሉ የፍሮይኒ ከተማ ነባር ታጋዮች ይገልጻሉ። ተስፋይ ክባይ አመጠልያ ዘሎ አመጠሊኡ የተነረው ክልከላ በመጠለያ ጣቢያ ላይ ያሉ ተፈናቃይ ወገኖች ሞት ቁጥር በጣም እንዲጨምር አድርጎታል። የተፈረመው የፕሪቶሪያው ስምምነት ጄኖሳይዳዊ ጦርነት ቢያስቆምም እንደ ህዝብ በተነረው ክልከላ ስቃያችን ድምፅ አልባ በሆነ ጦርነት ተጠናክሮ ነው እየቀጠለው። ከመንግስት ሰራተኛ ደሞዝ አልባ መንግስት ሰራተኞች ደሞዝ እየተከፈላቸው አይደለም። ይህም ከጭንቀት ነፃ ሆነው ስራዎቻቸውን እንዳይሰሩ ምክንያት ሆኗል። ከዚህ በተጨማሪ በነዳጅ ክልከላ ምክንያት ማህበራዊ ግንኙነት ማድረግ እንዳይችሉ አድርጓቸዋል። አብ ተፈናቀል አብ ኬንዳ ሰፊሮም ካልእ ተሪፉ በአራዊት እንትውልዕ እንተለው ተፈናቃዮች ወደ ቀያቸው ባለመመለሳቸው ሌላው ቀርቶ በጅብ እየተበሉ ክረምትና በጋ እየተፈራረቀባቸው በተቀደደ ኬንዳ ውስጥ በአስከፊ ህይወት እየኖሩ ነው። ያሉበት ስቃይ መግለጽ በጣም ይከብዳል። ወደ ስራው የተመለሰው የትግራይ መንግስት የትግራይ ህዝብ መሰረታዊና አንገብጋቢ የሆኑ ጉዳዮችና ችግሮችን ለመቅረፍ መስራት ይጠበቅበታል ሲሉም አክለዋል። ተኸዚ ዝመለስ ዘሎ መንግስትና
አሁን የተመለሰው መንግስት በህዝቡ ላይ ተባብሶ የቀጠለውን ቀውስ በመረዳት አስቸኳይና ፈጣን የሆነ ምላሽ ለመስጠት የሚያስችሉ የዲፕሎማሲ ስራዎች ይሰራል ብለን ነው የምንጠብቀው። መንግስትና ናብ ስራ አትንተሎ ወደ ስራው የተመለሰው መንግስታችን የትግራይ ግዛታዊ አንድነትን በማረጋገጥ ተፈናቃዮች ዋስትናቸው ተጠብቆ ወደ ቀያቸው በመመለስ ከሞት እንዲታደጋቸው የሚያስችል ስራ ቅድሚያ ሰጥቶ ይሰራል የሚል እጠብቃለሁ። ዘሎ ናይ ዕጽዋ ክባታት ጸገማት በተኖረው ክልከላ የተወሳሰበው የማህበራዊ ኢኮኖሚያዊ ቀውስ ጊዜያዊና ዘለቄታዊ መፍትሄዎች ይገኙባቸው ዘንድ ምክር ቤቱ ወደ ስራው ተመልሶ በህዝብ የተመረጠው መንግስት ስራ መጀመሩ በጣም ደስ ብሎኛል። የተጠየቁ መሰረታዊ የትግራይ ህዝብ ጥያቄዎች መፍትሄ እንዲያገኙ መንግስት በሚሰራቸው ስራዎች የድርሻቸው እንደሚወጡም የፍሮይኒ ከተማ ነዋሪ የሆኑ ነባር ታጋዮች አረጋግጠዋል። ለአውቱ መንግስት ናጎን ክስለፍ ክለሎ መንግስት የህዝቡን ጥያቄ ለመፍታት በሚያደርጋቸው ስራዎች ድጋፍ ለማድረግ ዝግጁ ነኝ። ሌሎችም ድጋፍ በማድረግ እንዲተባበሩ ጥሬን አቀርባለሁ። ሐቢርካ ክድገፍ ዝግበውን ሐቢርካ እንሰርሕ ተደጋግፎ መስራት የሚያስፈልግባቸው ዘርፎችና ጉዳዮች ላይ ከህዝባችን ጋር በመተባበር ድጋፍ ለማድረግ ዝግጁ ነን። በሕክምና ሙያ የላቀ አገልግሎት በመስጠት ላይ የሚገኙ ነርሶች ባለፉት 3 ዓመታት ያልተፈቱ ችግሮቻቸውን ወደ ቦታው በተመለሰው ምክር ቤትና መንግስት ይፈታል የሚል ተስፋ እንዳላቸው ገለጹ። ሙሉ ብርሃን ዳርጌም በትግራይ በይደር የቆየውን ምክር ቤትና መንግስት ስራውን በይፋ መጀመሩን ይታወቃል። በመሆኑ በህዝቡ ዘንድ የሚነሱ እንደ ፍትህ መረጋገጥ፣ ተፈናቃዮችን ወደ ቦታቸው መመለስና የትግራይ ግዛታዊ አንድነትን መረጋገጥ መቻል እና መሰል ስራዎችን በሰፊው እንደሚጠበቅበት በተለያዩ የህብረተሰብ ክፍሎች እየተገለጸ ይገኛል። በአይደር ኮምፕሬሄንሲቭ ሪፈራል ሆስፒታል ዓለም አቀፍ የነርሶች ቀን ሲያከብሩ ያገኘናቸው ባለሙያዎችን በተመሳሳይ ወደ ቦታው ለተመለሰው ምክር ቤትና መንግስት ያሏቸውን ችግሮች በማቅረብ በፕሪቶሪያ ስምምነት መሰረት ያልተቀረፈው ችግራቸው እንዲፈታላቸው የሚሹ መሆናቸውን ገልጸዋል። ነርሱ ለማገልገል ህብረተሰቡን ለማገልገል ትራንስፖርት ማግኘት አለበት። ምግብ ወይም ደግሞ የቤት ማስተዳደር ስለሆነ ደሞዝ ማግኘት አለበት። የተለያዩ ሌሎች ቤት ማግኘት አለበት። ሌሎች ጥቅማ ጥቅም ማግኘት ነበረበት። በአሁን ሰዓት ግን እነዚህ ነገሮች የሉም። የግድ ትግራይ ቋሚ የሆነ መንግስት ያስፈልጋታል። ብዙም የከፈለችበትም ስለሆነ ማለት ነው። ስለዚህ ጊዜያዊ ደግሞ አሁን የሚፈርስበት ያለ ምክንያት ለምንድነው? ይሄ ውዑል ፕሪቶሪያ የተደረገው የሰላም ስምምነት በተግባራዊ ስላልዋለ ባለፉት 3 ዓመታት የባለሙያው ችግሮች እንዳልተፈቱና ለቀጣይ ያለውን የመፍትሄ ተስፋ ምን እንደሚመስል በጉጉት የሚጠብቁት ትልቅ ጉዳይ መሆኑንም አክለው ገልጸዋል። አሁን ጊዜያዊ መንግስት ወይ ደግሞ የባለፈው መንግስት የነበረውን ብዙ ጥያቄ ጠይቀን ነበር። እስከ ስራ መዝጋትም ደርሰን ነበር ማለት ነው እና እዛን ጊዜ የተነሱ ጥያቄዎች ነበሩ። እስካሁን አልተመለሱም። በዚህ ክልል በተለይ አሁንም ከመሰል ማህበራት ተደራጅተን ያለውን አሁን መንግስት በድጋሜ ጥያቄዎቹን የት እንደደረሱ ምን አይነት መልስ እንደተሰጠ ለቀጣይስ ያለው ተስፋ ድጋሜ እንሞክራለን። እሱን ካየን በኋላ ያው ውጤት እናየዋለን ማለት ነው። መንግስታችን ወደ ነበረበት እንዲመለስ መጀመሪያ ቤት ምክር ነው ወደ ቤታው የሚመለሰው። ስለዚህ ቤት ምክራችን ወደ ቤታው ተመልሶ መንግስታችን ተመልሶ እኛ ምን ተጠብቀው ነገር ደግሞ ምንድነው እንደ ህብረተሰብ እንደ ባለሙያ አንድ በቃ የተያዘ መሬታችን እንዲመለስልን የተፈናቀሉ በራብና በብዙ ነገር የሚሰቃዩ ያሉ ህብረተሰባችን ከዚህ ስቃይ እንዲወጥልን ወደ አገራቸው ሄደው እንዲያለሙ ዳግም ልማት እንዲደረግ ነው የምንፈልገው። በተጨማሪ ሙያተኛው ሁለንተናዊ ችግሩን ተፈቶ ፍትህና ተጠያቂነትን በመረጋገጥ ረገድ ወደ ቦታው የተመለሰውን የትግራይ ምክር ቤትና መንግስት በጥልቅ ይሰራል ብለው እንደሚጠብቁም ገልጸዋል። ሌላ በፌዴራል መንግስት የሚደረጉ አንዳንድ ጫናዎች የነዳጅ አለ ኢኮኖሚካሊ ቶታሊ በአሁኑ ሰዓት ደሞዝም ሊሆን ይችላል። መንግስት ሰራተኛ ጠቅላላ የሁለቱም የሆነም ደሞዝ አይቀበልም ያለ ሁሉ ችግር እንዲፈታልን ይሄ ቤት ምክር የራሱ የሆነ ህጋዊ ነገር አቋቁሞ ሁሉም ሴክተር አይቶ ምን ነበር አሁን ምን መስተካከል አለበት ብሎ ፍትህ መጀመሪያ ፍትህ እንዲመጣልን ነው ማለት። ከዛ ጸጥታችን ሰላማዊ የሆነ ስርቅ የሌለበት ሞት እንትን የሌለበት
እንዲሆንልን ነው የምንፈልገው። ሌላ ጥቅማ ጥቅሞች ባለሙያ ሆኜ እንደ ባለሙያ እኔ ህብረተሰቤ እንዳገለግል ከሆነ በተለይ ብዙ ነርሶች በሆስፒታል የሚሰሩት ነርሶች የግድ ደሞዛቸው በአግባብ መድረስ አለበት። ጥቅማ ጥቅም ካለ መድረስ አለበት። ሰርቪስም ህብረተሰብ በቀጥታ መጥቶ በሰዓታቸው እንዲያገለግሉ ሰርቪስ መኖር አለበት። ከትግራይ ቴሌቪዥን በቀጥታ የአማርኛ ዜና ስርጭት እየተከታተላችሁ ትገኛላችሁ። ውድ ተመልካቾቻችን ዜናዎቻችን ቀጥለዋል። ወደ ቦታው የተመለሰው የትግራይ ምክር ቤትና መንግስት ያሉብንን ዘርፈ ብዙ ችግሮች ይፈታልናል ብለው ተስፋ እንደሚያደርጉ የኢሮፕ ማህበረሰብ ገለጹ። አክለውም በትግራይ ህዝብ የተፈጸመው ጄኖሳይድን ጨምሮ ብዙዎቹን ወንጀሎች ፍትህና ተጠያቂነት እንዲረጋገጥባቸውም ሊሰራ ይገባል ብለዋል። የገረዜር ገዳሙ ዘገባ ነው። ሙሉ ብርሃን ዳርጌ ተከታትሏለች። በትግራይ ምስራቃዊ ዞን የምትገኘው የኢሮፕ ወረዳ ነዋሪዎች እንደ ብሔረሰብ አሁንም ቢሆን መሬታችን በጠላት እጅ ሆኖ ነው እየኖርን የምንገኘው ያሉ ሲሆን በፕሪቶሪያ ስምምነት መሰረት ይተገበሩ ይሆናል ብለን ተስፋ የጣልንባቸው የልማትና የመልሶ ግንባታ ስራዎች ሳይተገበሩ ስለቀሩ አሁን ወደ ቦታው የተመለሰውን ምክር ቤትና መንግስት ይመልስልናል ብለን እንጠብቃለን ሲሉ ገልጸዋል። በት ምክሪ ናብ ስሩዕ ክምለስ ከሎ ያው ነዚ ብሔረሰብ ይኹን ለህዝብ ትግራይ ምክር ቤቱ ወደ ቦታው ሲመለስ ለኢሮብ ብሔረሰብ ይሁን ለትግራይ ህዝብ በመላ አስፈላጊ ነው ብዬ አምናለሁ። ህዝባችን ወደ ቦታው አልተመለሰም። ተፈናቃዮች አሉ። መልካም ጉርብትና መፈጠር አለበት። ለሰላም የሚጋብዝ ግንኙነት መኖር አለበት። ናይ ሰናይ ምሕዳር ሕቶታት ናይ ጸጥታ ችግራት ጸገማት ክፍትሑ ይብል ትጽቢ ዘሎ የመልካም አስተዳደር ችግሮች የጸጥታ ችግር ሊፈቱ ነው እየተጠበቀ ያለው። በግሌም ቢሆን ይህንን ነው የምጠብቀው። ኃላፊነት የወሰደ አካል የተሻለ ውጤት ያመጣል ብለህ ነው የምትጠብቀው። ህዝቡ ችግሩ እንዲፈታለት ነው ጓጉቶ እየጠበቀ ያለው። ነዋሪዎቹ አክለውም የመንግስት ሰራተኛው ደሞዝ ባለመኖሩ ሰራተኛውና የመስሪያ ተቋማቱ ችግር እየደረሰባቸው መሆኑን በመረዳት አሁንም በትኩረት ሊሰራበት እንደሚገባ ጠቁመዋል። በትግራይ ህዝብ ላይ የተፈጸሙ ወንጀሎች ፍትህና ተጠያቂነት እንዲረጋገጥባቸውም መንግስት በትኩረት ሊሰራበት ይገባል ብለዋል። ትግራዋይ ማንም ህዝብ ተወላዲ ኢሮብ ከም ብሔረሰብ ውንሕና በፍሉ ይውን እንደ ኢሮብ ብሔረሰብ ተወላጅ በብሔር ብሔረሰቦች የተቀመጡ እድሎችና ተጠቃሚነትን በህገ መንግስት መሰረት ካልተከበረም የተቋቋመ መንግስት ከሌለም ሊደርስብን የሚችል በደልና አደጋ በደንብ እንረዳለን። ዘሎ ህዚ ተመርጡ ዘሎ መንግስት ውን በትግራይ የነበረውን ሰላም ይቀጥል ይሆናል የሚል ተስፋ ነው የምንጠብቀው። አሁን ወደ ቦታው የተመለሰው ምክር ቤትና መንግስት ሁሉንም አንድ የሚያደርግ ሐሳብ በመያዝ ትግራይን ዘላቂ ሰላምና ልማት እንዲኖራት ማድረግ ይኖርበታል። አብዞም ናይ ጸጥታ ጸገማት አብናይ ሰናይ ምሕዳር ጸገማት በተጠቀሱ ችግሮችና ሌሎች ትግራይን ይጎዳሉ የተባሉ ችግሮች በመለየት ፍትህንና ተጠያቂነትን በማረጋገጥ ለህዝቡ መፍትሄ ማምጣት ይጠበቃል። ያሉብንን ተደራራቢ ችግሮች በወቅቱ ሊፈቱልን እንፈልጋለን ያሉት ነዋሪዎቹ በመሆኑም ከመንግስት ጎን በመሆን እንሰራለን ሲሉም አክለው ገልጸዋል። ስሩዕ መንግስት ምጥያሹ ለህዝብ ኢሮብ መደበኛ መንግስት መቋቋሙ ለኢሮብ ህዝብ የሚጠቅመውን ስለሚታወቅ ከመንግስት ጎን መሆን ይኖርብናል። ተማል ተወዲብና ተቃለስናሉ ያው ህዝቡ በአንድነት መቆምና ለሰላሙ ዘብ መሆን ይገባል። ሰላማዊ ትግል ማለት ጦርነት አይደለም። በትግራይ ህዝብ የተፈጸመውና እየተፈጸሙ ያሉ ጄኖሳይድና በሌሎች የሀገሪቷ ህዝቦች የሚታዩ መንግስታዊ ወንጀሎች የሚገለጹበት ዓለም አቀፍ ኮንፈረንስ እንደሚካሄድ ጄኖሳይዶች አስታወቁም። የኢትዮጵያ መንግስት በትግራይ ተወላጆች ላይ እያደረሰ ያለው ጄኖሳይድ፣ በአማራ ህዝብ ላይ ያነጣጠረው ስልታዊ ጥቃት፣ በኢትዮጵያ ኦርቶዶክስ አማኞች ላይ እያደረሰ ያለው ሞት፣ ስደትና ማፈን ዙሪያ የሚያደርጋቸው ተጽዕኖች በተመለከተም ዓለም አቀፍ ኮንፈረንስ እንደሚዘጋጅ ጄኖሳይዶች አስታውቀዋል። ገረዜር ኃይሉ አዘጋጅቶታል። ስለ ሻሃጎስ ተከታትሎታል። የኢትዮጵያ መንግስት በዜጎች ላይ የሚፈጽማቸው ጄኖሳይድን ጨምሮ የጦር ወንጀሎችና የመብት ገደቦችን አስመልክቶ በአሜሪካ መንግስትና በዓለም አቀፍ ማህበረሰብ ግንዛቤ ለመፍጠርና ፍትህን ለማስፈን የሚያግዝ ኮንፈረንስ በአሜሪካ የውጭ ጉዳይ ሚኒስቴር እንደሚዘጋጅ ጄኖሳይዶች የተባለ ዓለም አቀፍ ተቋም ገለጸም። በጄኖሳይዶች አስተባባሪነት የኢትዮጵያ መንግስት በዜጎች ላይ ስለሚፈጽማቸው ወንጀሎች የሚመከርበት ኮንፈረንስ በዓለም አቀፍ ደረጃ ለሚንቀሳቀሱ የሰብአዊ መብት ተቆርቋሪዎች፣ ጋዜጠኞችና የተባበሩት መንግስታት የሰብአዊ መብት ተቋማት የሚሳተፉበት መሆኑ የተገለጸ ሲሆን በሀገሪቷ ተጠያቂነትን፣ የእምነት ነጻነትን እንዲሁም የዓለም አቀፍ የሰብአዊ መብት ህጎችና ፕሮቶኮሎች ማክበር ታሳቢ ያደረገ መሆኑ ታምኖበታል።
ኮንፈረንሱ በመላው ኢትዮጵያ እየተከሰቱ ያሉ መጠነ ሰፊ የሰብአዊ መብት ጥሰቶች ላይ ዓለም አቀፍ ትኩረት በመስጠት የተጨቆኑና የተገለሉ ኢትዮጵያውያንን ድምጽ ለማጉላት ትኩረት የተደረገበት ሲሆን የህገ መንግስት ማሻሻያ፣ ብሔራዊ እርቅና ሰላምና ዲሞክራሲያዊ አስተዳደርን አጀንዳ እንደሚሆኑ ተገልጿል። ኮንፈረንሱ በአሜሪካ ኮንግረስ ማካሄድ አስፈላጊ ሆኖ መገኘቱ የተገለጸ ሲሆን በዓለም አቀፍ ደረጃ የሚስተዋሉ የሰብአዊ መብት ቀውሶችን ለመፍታትም የአሜሪካ የውጭ ፖሊሲን በኢትዮጵያና በአፍሪካ ቀንድ ላይ መቅረጽ በዓለም አቀፍ ደረጃ የሚስተዋሉ የሰብአዊ መብት ቀውሶችን ለመፍታትና የአሜሪካ የውጭ ፖሊሲን በኢትዮጵያና በአፍሪካ ቀንድ ላይ በመቅረጽ ረገድ ትልቅ ሚና እንደሚኖረው ታምኖበት መሆኑ ታውቋል። ፎረሙ የማህበረሰብ መሪዎችን፣ የሰብአዊ መብት ተሟጋቾችና የፖሊሲ ባለሙያዎችን በመሰብሰብ በኢትዮጵያ እየተባባሰ ባለው ፖለቲካዊና ሰብአዊ ሁኔታ ዙሪያም ውይይት የሚደረግበት ሲሆን በኢትዮጵያ የሚታዩ ኢሰብአዊ ድርጊቶችና የሰብአዊ መብት ጥሰቶች የሚመለከት ሲሆን በኢትዮጵያና በአፍሪካ ቀንድ ሰላም፣ መረጋጋትና ዴሞክራሲ ለሚፈልጉ ሁሉ ክፍት እንደሚሆን ተገልጿል። አሜሪካ በሰብአዊ መብት አያያዝና ዓለም አቀፍ ፕሮቶኮሎች ዙሪያ ያላትን ፖሊሲ ግልጽ መሆኑ የጠቀሰው የጄኖሳይዶች ፎረም የኢትዮጵያ መንግስት በትግራይ ተወላጆች ላይ እያደረሰ ያለው ጄኖሳይድ፣ በአማራ ህዝብ ላይ ያነጣጠረው ስልታዊ ጥቃት እንዲሁም መብቶችን በማፈን የሚፈጽማቸው ግፎችን ለዓለም አቀፍ ማህበረሰብ የሚገልጽበት መሆኑን ያስረዳል። በመጨረሻም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በሱዳን የእርስ በርስ ጦርነት የፈረንጆቹ 2026 ከገባ ወዲህ ከ40 ሺህ በላይ ሱዳናውያን መፈናቀላቸው ገለጹ። በድሮን ጥቃት የተገደሉ ሱዳናውያን ቁጥርም ወደ 900 መድረሱን ገልጿል። የአልጀዚራ ዘገባ ነው። ስለሺ ሐጎስ ያቀርበዋል። በሱዳን የእርስ በርስ ጦርነት ምክንያት የሱዳናውያን አስከፊ ህይወት እየተባባሰ መቀጠሉን በዘገባው ያሰፈረው አልጀዚራም በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በሚፈጽመው ግድያ፣ ጾታዊ ጥቃትና ሌሎች ኢሰብአዊ ድርጊቶችን ተከትሎም ቀያቸው ትተው የሚፈናቀሉ ሱዳናውያን ቁጥር ተባብሶ መቀጠሉን ያስረዳል። በሉና አልዛማዚም ግዛት አልካራማ ተብሎ በሚጠራው የስደተኞች መጠለያ ተጠልላ የምትገኘው ሐረቢያ ኡመር ከአልኩርሙክ የተፈናቀለችበት ምክንያት ስታስረዳም የሱዳን ፈጥኖ ደራሽ ኃይሎች አካባቢያቸውን ከተቆጣጠረ በኋላ በሚፈጽመው ግፍ በጠፍ ጨረቃ ቀያዋን ትታ ለ2 ቀናት ተጉዛ ወደ መጠለያው መምጣቷን ታስረዳለች። የሱዳን ፈጥኖ ደራሽ ኃይል RSF ወደ አካባቢያችን ገብተው ጥቃት መፈጸም ጀመሩ። ንጹሃን ሰዎች በግፍ ተገደሉ፣ በእሳትም የተቃጠሉ አሉ። አካባቢያችንን ትተን ስንወጣ አስከሬኖችን ትተን ነው የመጣ ነው። ወደዚህ መጠለያ ለመድረስ ያለምንም ውሃና ምግብ ህፃናትን ይዘን ለ2 ቀናት ያህል ተጉዘናል። ለዚህ የዳረገን ደግሞ የፈጥኖ ድራሽ ኃይሎች ንጹሃን መግደልና በሴቶች ላይ የሚፈጸሙት ጾታዊ ጥቃት ናቸው። ሌላኛው አልናኢም የተባለው ተፈናቃይ ዲንዲሩፍ ከተባለው የሱዳን ደቡባዊ ክፍል የተፈናቀለ ሲሆን አካባቢያቸው በፈጥኖ ደራሽ ኃይል ቁጥጥር ስር አለመግባቱን ይገልጽና ነገር ግን ፈጥኖ ደራሽ ኃይሉ በሚፈጽማቸው የድሮን ጥቃቶች ለማምለጥ መፈናቀሉን ያስረዳል። ያልተጠበቀ የድሮን ጥቃት ተፈጽሞ ንጹሃን ዜጎች ሙተዋል፣ ቤቶች ተቃጠሉ፣ ንብረቶች ወደሙ፣ መኪኖቻችንና ለእርሻ ስንጠቀምባቸው የነበሩ ትራክተሮች ወደሙ። አካባቢያችን በድሮን ጥቃት ተቃጠለ። ንጹሃን ወገኖቻችን አጣን። እናቶች ልጆቻቸው ተገደሉባቸው። ህፃናት ያለ እናትና አባት ቀሩ። እኔ ራሴ ወንድሜን አጥቻለሁ። የተባበሩት መንግስታት ድርጅት እንደገለጸው ከሆነ እንደ አውሮፓውያን አቆጣጠር በ2026 ዓ.ም አዲስ ዓመት ብቻ በድሮን ጥቃት ወደ 900 ሰዎች የሚጠጉ ንጹሃን ዜጎች መገደላቸውንና ከ40 ሺህ በላይ ቁጥር ያላቸው ሱዳናውያን መፈናቀላቸውን ያስረዳል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በቆይታ አድርገናል። ከቀሪ የትግራይ ቴሌቪዥን ፕሮግራሞች መልካም ቆይታ